ተወካዮች ምክር ቤት ዛሬ ባካሄደው 16ኛው መደበኛ ስብሰባው የመስኖና ቆላማ አካባቢ ሚኒስቴር የ2018 በጀት ዓመት 9 ወራት አፈጻጸም ተመልክተዋል። በዚሁ ወቅት የመስኖና ቆላማ አካባቢ ሚኒስቴር ዶክተር አብርሃም በላይ ባቀረቡት ሪፖርት እንደገለጹት በበጀት ዓመቱ 100,000 ሄክታር መሬት ለመስኖ ልማት ዝግጁ ለማድረግ ታቅዶ ባለፉት 9 ወራት 11,100 ሄክታር መሬት ማሳካት ተችሏል። ይህ ስኬት በሀገሪቱ ያለውን ዘመናዊ የመስኖ መሰረተ ልማት ሽፋንን በ2017 በጀት ዓመት መጨረሻ ከነበረበት 2.4 ሚሊዮን ሄክታር መሬት ወደ 2.6 ሚሊዮን ሄክታር በላይ ከፍ እንዲል አድርጎታል ብሏል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከስዊድን የውጭ ጉዳይ ሚኒስትር ማሪያም ማልምስቴንጋርድ ጋር በስቶክሆልም ተገናኝተው በአፍሪካ ቀንድ ሰላምና ደህንነት እንዲሁም ዓለም አቀፍ ጉዳዮች ላይ ሰፊ ውይይት አድርገዋል። በውይይታቸው ወቅት ዶክተር ጌዲዮን ጢሞቴዎስ ኢትዮጵያና ስዊድን ረጅም ዘመናትን ያስቆጠረው የታሪክ ትስስር ያለውን ወዳጅነት እንዳላቸው ገልጸው ይህንንም ግንኙነት ይበልጥ ማጠናከር እንደሚገባ ገልጸዋል። በተለይም በንግድና ኢንቨስትመንት ዘርፍ ያለውን ትብብር ወደ ላቀ ደረጃ ለማድረስ ስዊድን በኢትዮጵያ ያለውን ምቹ የኢንቨስትመንት አማራጮችን በመጠቀም ኩባንያዎችን በስፋት እንዲሳተፉ ጥሪ አቅርበዋል። የስዊድን የውጭ ጉዳይ ሚኒስትር ማሪያም ማልምስቴንጋርድ በበኩላቸው የሁለቱ ሀገራት ግንኙነት ጠንካራ መሆኑን ገልጸው ስዊድን በሁለትዮሽ እና ባለብዙ ወገን የዲፕሎማሲያዊ መድረኮች ከኢትዮጵያ ጋር ያላትን ትብብር ይበልጥ ለማሳደግ ፍላጎት እንዳላት አረጋግጠዋል። በሳይንስ ፈጠራ የተነካ ትውልድ ለተምሳሌታዊ ሀገር በሚል መሪ ሀሳብ ዛሬን ጨምሮ ለተከታታይ 2 ቀናት የሚካሄደው 11ኛው ከተማ አቀፍ የሳይንስ ፈጠራ ስራ አውደ ርዕይ በከንቲባ አዳነች አቤቤ አማካኝነት በይፋ ተጀምሯል። ከንቲባ አዳነች አቤቤ በዕለቱ ባስተላለፉት መልእክት እውነተኛ እውቀት ችግሮችን ደጋግሞ ማውራት ሳይሆን ለችግሮች ዘላቂ መፍትሄ ማፍለቅና ችግሮችን ወደ ድል መቀየር መሆኑን አስገንዝበዋል። አዲስ አበባን የሳይንስ ፈጠራ ማዕከል ለማድረግ እየተሰሩ ያሉ ሰፋፊ ስራዎችን በተጨባጭ ውጤት እያሳዩ መሆናቸውን የጠቀሱት ከንቲባዋ ይህ ውጤታማ ጅምር ተጠናክሮ እንዲቀጥል ሁሉም ባለድርሻዎች አካላት ኃላፊነታቸውን በአግባቡ መወጣት እንዳለባቸው አሳስበዋል። ምርጫ ቦርድ ለ7ኛ ሀገራዊ ምርጫ ከ50 ሚሊዮን በላይ መራጮች መመዝገባቸውን አስታወቀ። የቦርዱ ሰብሳቢ ሜላትወርቅ ኃይሉ ለመገናኛ ብዙሃን በሰጡት መግለጫ እስከ ሚያዝያ 14 ቀን 2018 ድረስ ሲከናወን የነበረው የመራጮች ምዝገባ መጠናቀቁን ገልጸዋል። ሰብሳቢዋ በአጠቃላይ ከተመዘገቡት መራጮች መካከል 5.5 ሚሊዮን የሚሆኑት በምርጫ የሞባይል መተግበሪያ አማካኝነት የተመዘገቡ ናቸው ብለዋል። በተያያዘ የአዲስ አበባ ፖሊስ ጠቅላይ መምሪያ በልደታ፣ በቦሌ ቂርቆስ፣ በአራዳና በአቃቂ ቃሊቲ ክፍለ ከተማ ፖሊስ መምሪያዎች ለሚሰሩ አመራርና አባላት በግንቦት ወር የሚካሄደው ሀገራዊ ምርጫ ያለምንም ጸጥታ እንከን እንዲከናወን የሚያስችል ስልጠና ሰጥቷል። ስልጠናውን ከፖሊስ ከምርጫው በፊት በምርጫው ወቅትና ከምርጫው በኋላ ሊከተሏቸው ስለሚገቡ የምርጫ ስነ ምግባር አፈጻጸም አቅጣጫዎችን ትኩረት ያደረገ ሲሆን ምርጫውን ተከትሎ የጸጥታ እንከኖች ቢያጋጥሙ እንኳን በምን መልኩ ምላሽ ሊሰጥባቸው እንደሚገባ ጭምር የሚያትት መሆኑን ተገልጿል። የትራንስፖርት ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ የባቡር ትራንስፖርት ለማስፋት በተደረገው ጥረት በዘርፉ ያለውን ድርሻ ወደ 17 በመቶ ከፍ ማድረግ መቻሉን አስታወቁ። ሚኒስተሩ የ2018 በጀት ዓመት 3ኛው የ100 ቀናት የ9 ወራት አፈጻጸም ግምገማን ተከትሎ በትራንስፖርትና ሎጂስቲክስ ዘርፍ ማብራሪያ ሰጥተዋል። ባለፉት 9 ወራት ከ6 ሚሊዮን ሜትሪክ ቶን በላይ ጭነት ለማጓጓዝ ታቅዶ እንደነበረ አስታውሰው በዚሁ መሰረት መፈጸሙን ተናግረው ከዚህ በፊት ከ15 በመቶ በልጦ የማያውቀውን የባቡር ድርሻ ባለፉት 9 ወራት 17 በመቶ ማድረስ የተቻለ ሲሆን ይህም የተሽከርካሪዎች ድርሻን የቀነሰ ነው ብለዋል። የኤሌክትሪክ ተሽከርካሪዎች ቁጥር ከማሳደግም በተጨማሪ ከባድ የጭነትና የህዝብ ማመላለሻን ተሽከርካሪዎች የተፈጥሮ ጋዝን ተጠቃሚ እንዲሆኑ እየተሰራ መሆኑንም አመላክተዋል።